ፕሮቲን በቆሎ እንግዲህ በወረዳችን ከ3 አመት በፊት ነው ኑሜ የሚባል ፕሮጀክት ጋር እየሰራን ያለ ነው። ስለዚህ ይሄንን ስራ የበለጠ አጠናክረን እንድንቀጥል እናንተም ንቁ ተሳትፎ እንድታደርጉና አይታችሁ ደግሞ አርሶ አደሩ የበለጠ በአጠቃላይ ከስነ አመጋገብ ጋር ተያይዞ ያለውን ችግር ይፈታል ተብሎ ስለሚታሰብ እሱ ላይ ሰፊ ስራ እንድንሰራ ነው። ስለዚህ በየተመደባችሁበት ምንም ወዲያ ወዲህ ማለት የለም። ከክልልና ከወረዳም የተመጡ የተወሰኑ እንግዶች እዛው ማሳው ላይ ነው እየጠበቋቸው ያለ። ልክ አሁን በተመደበው ምደባ መሰረት ቀጥታ በየተመደባችሁበት መንደር ሄዳችሁ ካያችሁ በኋላ ውይይት ይኖረናል። ዶክተር ደመቃጥላው የግብርና ቢሮ ምክትል ቢሮ ኃላፊ፣ አቶ ተስፋው መንግስቴ የምዕራብ ጎጃም ዞን ግብርና መምሪያና ምክትል አስተዳዳሪ፣ ዶክተር አደፍርስ ተክለወልድ የገንቢ በቆሎ ፕሮጀክት አስተባባሪ፣ ከክልል ከወረዳ ከፌደራል የመጣችሁ እንግዶች በመጀመሪያ ጥሪያችንና አክብራችሁ ወደ ወረዳችን ስለመጣችሁ እንኳን ደህና መጣችሁ ማለት ፈልጋለሁ። ገንቢ በቆሎ በወረዳችን በ3 ቀበሌዎች አውንትመንስ በወጋጓንሳና በባና ቀበሌ በ3 ቀበሌዎች ላይ በ3 የፊትሲዎችና በ6 አርሶ አደሮች ላይ ይሄንን ስራ እየሰራ ይገኛል። ከስነ አመጋገብ ጋር ወይም ደግሞ ከዚህ ከመቀንጨር ምንለው ጋራ ተያይዞ ከፕሮቲን ጋር ያለውን ችግር ለመፍታት እየሰራ ያለ ፕሮጀክት ነው። በቀጣይ በሁሉም ቀበሌዎች የፕሮቲን በቆሎ እንዲስፋፋና ከምርታማነቱም ሆነ አጠቃላይ ከምግብ ይዘቱ የተሻለ ስለሆነ ሁሉም አስፋፍቶ እንዲጠቀምበት ስለፈለግን ነው። ይሄን የገበሬ ባል ማዘጋጀት የፈለግነው። ጥያቄዎች ያሏችሁ ያው እንግዲህ ማሳ ላይ በተግባር ወደ 5 የሚደርሱ ዝርያዎች አሉ። እነዛን ዝርያዎች በደንብ አይታችኋቸዋል፣ ሰምታችኋል። እያወዳደራችሁ እንደው ብታስቀምጧቸው በጣም ጥሩ ነው። እንደው የትኛው የተሻለ ነው፣ እንደው የትኛው ቀጥሎ ቢመጣ ይሻላል፣ እንደው መጨረሻ የሚባለው የትኛው ነው፣ ጥቅም የማይሰጥም ካለ ጥቅም አይሰጥም ተብሎ መቅረብ አለበት። ታዲስ ዝርያት እኔ ተሳትፌ ተጠቅሜ ህዝቡም እኔ የዘራሁትኝን አይቶ ህዝቡም እንዲሳተፍ ብዬ ሞክሬዋለሁ። አሁን ተዝርያቶች 545 መረጥኋትኝ። አያያዙ ሸጋ ነው፣ ምርቱ ሸጋ ነው። ደሞ ሁለተኛም ደሞ ለገንፎ ጥቅም አላት፣ ለሁለመና ለንጎቿም ጥቅም አላት። የዛሬ መስክ ቀን ዋናው ዓላማ ቅድም እንደተባለው 5 ዝርያዎችን ማወዳደር ነው። በእነኚህ በ5 ዝርያዎች መካከል አንድ ጉልህ ልዩነት አለ። ያ ጉልህ ነገር ምንድነው? የገንቢ በቆሎ የምንለው የፕሮቲን በቆሎ ወደ እናንተ ማስተዋወቅ ነው እና ሁለቶቹ ዝርያዎች ከምናስተዋውቃቸው ሶስቶቹ ዝርያዎች ፕሮቲን ያላቸው ናቸው። ሁለቶቹ እምታቋቸው ድሮ ዝርያዎች ናቸው። ለምን ወደ ፕሮቲን መጣን? ወደ ፕሮቲን በቆሎ ለምን መጣን? ለምንድነው መንግስትስ በዛ አካባቢ ልማቱ እንዲቀጥል የፈለገው የሚለውን ስንነጋገር በዓለም ደረጃ ኢትዮጵያ ውስጥ ሳይሆን በአጠቃላይ በቆሎ በሚመገቡ አካባቢዎች አሁን እንደምታውቁት በቆሎ ድሮ ዋና ሰብል አልነበረ። አሁን ነው ዋና ሰብል እየሆነ የመጣው። ጤፍ፣ ስንዴ፣ ማሽላ፣ ቆላው ማሽላ ምንላቸው ባቄላ፣ ሌሎቹ ነበሩ ዋና የኢትዮጵያ የምግብ ሰብሎች ተብለው የሚታወቁት። በተለይ በቆሎ በጣም ምርታማ ስለሆነ በአንድ ሄክታር ላይ ከ40 ከ50 እንዳርሶ አደሩም ጥንካሬ እስከ 100 ኩንታል ስለሚሰጥ አርሶ አደሩ እሱን በብዛት ማምረት ጀመረ። ማምረት ሲጀምር መብላት ጀመረ በዛው ልክ። ለመብል ግን ተስማሚ አይደለም ወይ የሚጎለው ነገር አለ። ተስማሚ አይደለም ማለት አልችልም። እየበላችሁት ነው፣ እኔም እየበላሁት ነው፣ ሌላውም እየበላ ነው። ግን በምግብነት አዘውትረን በመንበላበት ጊዜ ፕሮቲኑ የተሟላ አይደለም፣ የተስተካከለ አይደለም፣ መጠኑ አይደለም፣ የተስተካከለ አይደለም። በፕሮቲን ስር ሌሎች ንጥረ ነገሮች አሉ። ቤት ስንል ቤት ከግድግዳ ከጣራ ከመሳሰሉት ነው የሚሰራው። ስለዚህ ፕሮቲንም የምንለው ነገር ለምግብ ገንቢ የምግብ አይነት ሆኖ በውስጡ ደግሞ ሌሎች ንጥረ ነገሮችን ይዟል። ስለዚህ ለአእምሮ ብስለት መዳበር ለተክለ ሰውነት
መስተካከል የሚሆኑ ንጥረ ነገሮች ይጎሉታል ሁለት ንጥረ ነገሮች ስለዚህ ሳይንቲስቶች ያንን ችግር የሌለበት በቆሎ አገኙ ያ በቆሎ ወደ እናንተ መጣ ሲመጣ በምን መሰረት ላይ ነው ዋናው መርሁ ቢያንስ ምርታማነቱ ድሮ ከሚመረቱት ማነስ የለበትም በጣዕሙም ጥሩ መሆን አለበት ከዛ በተጨማሪ ግን እናንተ ማታውት ስትበሉት የምታውቁት ወይም ልጆቻችሁ ሲበሉት የሚያውቁት ውስጡ የፕሮቲኑ ጥራት መጠኑ አይደለም ጥራቱ የፕሮቲኑ ጥራት የተስተካከለ የተሻሻለ ዝርያ መጣ ስለዚህ በሁለት ወይም በሶስት ረድፍ ብናያቸው 660 የሚስተካከል 760 የሚባል ዝርያ 540 የሚስተካከል 545 የሚባል የፕሮቲን በቆሎ ለቆላማ አካባቢዎች ደግሞ የሚሆን 138 የሚባለውን አጠራርዬ ነው የነገርኳችሁ ታውቁታላችሁ አይታችሁታል ብዬ ነው ይሄ ነገር እምትበሉ በቆሎ እምትበሉ ከሆነ መብላት ያለባችሁ ምንድነው አልሚ በቆሎ ግን ከዚህም ሌላ እንቁላልንም ስጋንም ይተካል ማለት አይደለም ማታገኙ ከሆነ ዘወትር እሱን ማታገኙ ከሆነ ይሄንን በመብላት በተለይ ልጆቻችሁ በተለይ ሚስቶቻችሁ ይሄን ነገር እንዲመገቡ በማድረግ የጤንነትና የተክለሰውነት የአእምሮ እድገት ማሻሻል ልታመጡ ትችላላችሁ የሚል ምክር ለመስጠት ነው ይሄ ፕሮጀክት ሴትና ህፃናት ላይ ያተኩራል ለምንድነው ሴቶች ያው ያመጋገብ ስርዓቱን በበላይነት የሚመሩት በቤት ውስጥ ሆነው እነሱ ስለሆኑ ነው ስለዚህ ሴቶች ላይ ትኩረት እንሰጣለን ሴቶች እንዲያውቁት ማድረግ ያስፈልጋል ምክንያቱም ያው ሴቶች ካመኑበት ባሎቻቸውን ማሳመን ይችላሉ ከእንግዲህ ወዲያ የሚወለደው ህፃን ከእንግዲህ ወዲያ እኛን የሚተካው ወጣት በአእምሮ ብቁ የዳበረ በሰውነቱም ተክለሰውነቱም ጥሩ ነው በየለቱ ማሳውን ያያችሁት ስለሆነ የመጣችሁት አሁን ፍሬ አፍርቷል ከጥቂት ቀን በኋላ ተሰብስቦ ወደ ጎተራ ይገባል ባያችሁት ዝርያ በአምስቱ ዝርያ ላይ እንደው ምን እንደተገነዘባችሁ እንድታስረዱ ነው ልዩነቱን ጭምር ማለት ነው በዚህን አመት አምስት አይነት ዝርያቶችን አስለካሁን አንደኛው ዝርያ 138 ነው ሁለተኛው ዝርያ 540 ነው እንደገና 545 አለ 660 አለ 760 አለ እና ሳያቸው ከምርታቸው ውጤት ላይ 545 በጣም ውጤታማ ናት ይቺ ማለት ነው ለምግብነቷ በጣም ቀምሸ ሳያትም ጣፋጭ ናት ጠብሰን ስንበላትም ማርማር ነው ምትል ከነዚህዎች 545 በጣም ወሳኝ ናት የተናገሩት ጓደኞቻችን የሚሉት ትክክል ነው ደግሞ 545 የተለየ ነው አንዱ አገዳኔ አሁን ቆጥሬዋለሁ 4 ይዟል አንዱ አገዳ 4 ማሽላ ይዟል ትንሽና ትልቁም አይታወቁ እና እኔ እንደሱ ያለውን ዝርያ እኛ ብንዘራው ተስፋ ይሆነናል የሚል ሐሳብ አለ እንጀራ ትሆናለች ወይ አይነቷን ብቻ ስለዱን እንጂ ገበሬው የመረጠ ሄደን ካየናቸው እይታ እነዚህ ሁለቶች ዘሮች ነው 760 እና 138 ለምን ነው ያልመረጣችኋቸው ባያዝ ስናያቸው አያዛቸው 545 ቅድም ተናግሮታል በጣም ጥሩ አድርጋ ነው ያዘች ተጫፍ እስከደረስ ፍሬነቷን ጠብቃ ነው ወጣቸው 660 ቀድሞም ስንምናውቀው በማን መሬት ላይ ስለንትን ስላለልን ያን ስንያው አሁን ይወን ጠለቅ ነገር አንዱ የመረቅ አንዱ ደግሞ የሸትነት ምናምን ነገር አለ ከ660 እኮ አንድ አመት ወረዳችን ተከራክሮ ያመጣል እንጂ እየደባለቁ እኩሉ ቀይ አበባ ይሆናል እኩሉ ነጭ ይሆናል ያ የመደባለቅ ስራቱ ነው ንጻቱን ጠብቆ እኮ ወቅቱን ጠብቆ ከመጣ ሁሉም ይጠቅመናል እና ያን ነው መሰለኝ እንግዲህ አማራጭ ነገር ስላየንበት ነው ያልመረጥነው ሲከተሉ ትንሽ ነው እኔ 61ን በማጣት 60 ናጥቸው 60 ናጥቸው 61ን መኪና ላይ መከፋፈያ ወስጄ ዘብቼ ምን ተስፋ አልሰጠኝም ገብስኩ ነው አላፈርኩ 61 አጋጣሚ በመኪና መጥቶ አንዷን አምጥተው ያላ ማረግ እኛ አይተነዋል ጥቃሙን የእናቶችና የህፃናት ከዚህ ምግብ ነው ተብሎ ተምረነዋል ለጤናቸው አቅርቦት እንዲቀርብልን ነው የምንፈልገው ሌላ እኔ በዛሬው ቀን በተለያዩ አርሶ አደሮች ማሳ ያየነው የኪዩፒኤን በቆሎ 138 760 እና 545 ከቆዩት በቆሎ ዝርያዎች ጋር ስናነጻጽረው ከ540 እና ከ660 አኳያ እኔ ከቁመና ከስታንዱ ዝም ብለን ስናየው የተሻለ ሆኖ ነው ያገኘሁት
እኔ እንደ ባለሙያና አርሶ አደሮችንም እንደው በጋራ ስንጓዝ ስለነበር አርሶ አደሩ የሚናገረው ያው አሁን እየሰማው ነው ስለሆነ ያው የተሻለ ሽጉጥ ይዞታ የተሻለ ምርትም እንደሚኖረው ነው ስንነጋገር የቆየነ። ስለዚህ ከዚህ ከአርሶ አደሩ ምርጫ ጋር እኔ ለወደፊት ብዙ የሚያሳስባል ብዬ አልወስድም። ከ540 ከ660 ለይቶ እንደው ዝም ብሎ የፕሮቲን ይዘቱን እንዲህ ሌላውን ነገር ግምት ውስጥ ሳያስገባ ዝም ብሎ ፊዚካሊ አይቶ በአካል ይሄ በጣም አሪፍ ነው ብሎ የሚመረጥ ጉዳይ እንደሆነ ነው የተረዳሁት። እኔም እንደ ባለሙያ የሽጉጥ ይዞታውም ሌላውም አቋሙም ደረጃ እኔ ጥሩ ነው የሚል አስተያየት ነው ወይም ደግሞ የተማርኩት ከዛ አኳያ ነው። እኔ ለወደፊት ግን ትልቁ የቤት ስራ ነው ብዬ የምወስደው ነገር ያመጋገቡ ጉዳይ ነው። ያመጋገቡ ጉዳይ አንደኛ ልክ በዚህ ፊታችን ላይ እንደምናየው በቆሎ ምርቱ ከተመረተ በኋላ በተለያየ ፎርም ተዘጋጅቶ አርሶ አደሩ ያን መልመድ መቻል አለበት። በአሁኑ ሰዓት 22 ሄክታር የሚሆነው በጣም በጥሩ ሁኔታ የሚገኝና ከዚህም ከ200 ኩንታል በላይ ምርት እንደሚገኝ ይጠበቃል። እንግዲህ ይሄን ምርት ከሰበሰብን በኋላ አበጥረን ጥራቱን ጠብቀን አዘጋጅተን የምናቀርበው ስለሆነ ጥያቄያችሁን ብታቀርቡ አማራ ምርጥ ዘር ያለውን ዘር ለማቅረብ ጥረት ያደርጋል ማለት ነው። በዚህ አጋጣሚ ስለዚህ ስለ ገንቢ በቆሎ ባለፉት 3 አመታት በተለይ ሳሳካዋ ግሎባልና ሲሚት የሚባሉ ሁለት ድርጅቶች ናቸው እንግዲህ በተደጋጋሚ እያስተዋወቁ ያሉት። እኛም ይሄን ዘር ለማባዛት ባለፉት 3 አመታት ከፍተኛ ጥረት ስናደርግ ነበር የቆየነው። ግን መነሻ ዘሩ ባለመገኘቱ የዘገየንበት ሁኔታ ነበር። በዚህ አመት ግን ሲሚት ወይም የበቆሎና የማሽላ ማሻሻያ ፕሮግራም የሚባለው ድርጅት መነሻ ዘሮችን ስለሰጠን ጣቁሳ ወረዳ ላይ 42 ሄክታር ለማባዛት ጥረት አድርገን ነበር። በሰኔ ወር ላይ በተፈጠረው የዝናብ ችግር ምክንያት 20 ሄክታር ስለተገለበጠ በአሁኑ ሰዓት 22 ሄክታር በጥሩ ሁኔታ ላይ ነው የሚገኘው። በዛሬው ዕለት በተለይ ደግሞ ገንቢ በቆሎ በዚህ ቀበሌ ተጠቃሚ ሆኖ አርሶ አደሮች ማሳ ላይ ያለውን ውጤት ለማየት በመብቃቴ በጣም ደስተኛ ነኝ። በዚህም የሚያስተባብረውን ፕሮጀክት በጣም ነው ላመሰግን እንፈልገው። በቀጣይ ከዚህ በቆሎ ምን ምግብ ነው እየተዘጋጀ መመገብ ያለብን ነው? ዛሬ ተጀምሯል አይደል? ዛሬ ተጀምሯል። እናቶች እንዴት ምግብ እንደሚዘጋጅ አብረው ሲያዩ ነው የዋሉት። ሚስቶቻችሁ ሲያዩ ነው የዋሉትና ይህን ጓዳቸው ላይ ወስደው ሚስቶቻችሁ ይህን ከዚህ በቆሎ የተለያየ ምግብ አዘጋጅተው ልጆቻቸው እንዲመግቡ ባሎችም እድል መስጠት መቻል አለብንና ስልጠናው ከዛሬ ጀምሯል፣ ይቀጥላል። ይህንን በወረዳ ደረጃ ያሉ ባለሙያዎችም በቀበሌ ደረጃ ያሉ ባለሙያዎችም በዋናነት ኃላፊነቱን ይወስዳሉ። በዞንና በክልል ያለንም የቅድ አካል አድርገን በመደገፍ አምራች የሆኑ አርሶ አደሮችን በአመጋገቡ ዙሪያ ላይ ስልጠና እንዲያገኙ እናደርጋለን። ይሄ የኛ ቤት ስራ ነው የሚሆነው። የተመጣጠነ የምግብ እጥረት ስላለባቸው የሚሞቱ ህፃናት ናቸው። ስለዚህ ፕሮቲንን ጨምሮ ሌሎች ቤት ያፈራውን ምግብ ለህፃናት ለነፍሰ ጡር እናቶች መመገብ የምንችል ከሆነ 51% የሚሆነውን አሁን እየተከሰተ ያለውን የህፃናት ሞት በእጅጉ የምንቀንስበት ሁኔታ ይኖራል ማለት ነው። ከዚያ በተጨማሪ ቅድም አንድ ወንድሜ ሲያነሳው እንደነበረው በአገር ደረጃ ያመጋገብ ሁኔታችንን ስናይ በአንድ በኩል አርሶ አደሩ ሀብት እያለው የግንዛቤ እጥረት ስላለ የፕሮቲን ምግብ ጠቀሜታው ምን እንደሆነ የተመጣጠነ ምግብ በመጠንም ሆነ በአይነት መመገባችን ጠቀሜታውን ስለማያውቅ አንድ አይነት ብቻ ምግብ በመመገቡ ምክንያት የቁመት መቀንጨር። ስለዚህ እነዚህን ሁሉ እንግዲህ ልንከላከል የምንችለው የተመጣጠነ ምግብ መመገብ ስንችል ነው ማለት ነው። ስለዚህ ገንቢ በቆሎን ጨምሮ እነዚህ ነገሮች ካደረግ በእርግጠኝነት አሁን ያልኩትን ሁሉ የጤና ችግር መከላከል የምንችልበት ሁኔታ ይፈጠራል ማለት ነው። ከተወሰኑ አርሶ አደሮች ጋር ማሳ ላይ ስንነጋገር ነበር። ለምንድን ነው የ545 ጫፏ ቁጥር ያለ ነው፣ ጥብቅ ያለ ነው። ከዛ ጸጉሯም እለዋ ላይ ነው የሚቀመጠው። ውሃ ሲያገኝ ጸጉሩ እያሰረገ ይገባል ወደ ውስጥ። ያ አይነት ችግር አለበት። ለዚህ መፍትሄው ምንድነው? ሁለት አይነት ነገር ነው እስካሁን እንትን ያለው። አንድ ሌላ የተሻለም ዝርያ የሚቀጥለው አመት እናሳያለን የሚል ሐሳብ አለን። ከዛ ውጪ ግን ጅማ ዞን አካባቢ አርሶ አደሮች በጣም በቆሎ አንቀመሷትና በሸትነቷ ጣመቻቸው። ስለዚህችን በቆሎ የግድ ለኔና ለቤተሰቤ ማምረት አለብን አሉና መጨረሻ ልትበስል አካባቢ ቀልበስ ያረጓት ጀመሩ። ካናቷ ላይ እንዲህ እንድትዘቀዘቅ። ያ ችግር ነው ያለው።
ሁለተኛው ስንዘራ ትንሽ ዘግየት አድርጎ መዝራት ነው። ዝናቡ ላይ ስትበስል ዝናቡ ላይ እንዳታርፍ ይሄንን እናደርጋለን። ይሄንን እንግዲህ እየለመዳችሁ ስትሄዱ ራሳችሁ የራሳችሁን ዘዴ ትፈልጋላችሁ። እንደ መሬታችሁ እንደ ወቅቱ እንደ ሁኔታው ስለምትሰሩት ያ ነገር አለበት። ለማሻሻልም እየሞከርን ነው። እሱን የሚተካም ዝርያ እናመጣለን። ሁለት ዝርያዎች አሉን አሁን በአዲስ የሚመጡ ዘሩ እስከሚባዛ ድረስ መቀጠል ነው። ዘር በተመለከተ ዘር ችግር ነው። ቀደም ከወረዳ እንደተነገረ 3ኛ ዓመታችን ነው እዚህ ወረዳ ላይ እዚህ ቀበሌ ላይ የመጀመሪያ ዓመታችን ነው። ሌላ ጋም አሁን ለምደውት ዘር ነው ያጠረው፣ ግን ዘንድሮ በተሻለ ሁኔታ ላይ ነው ያለነው። የአመጋገብ ስርዓትን በተመለከተ የዚህ ነገር ሁሉ ማጠንጠኛው አመጋገብ ነው። ብዙ ትንታኔ ተሰጥቷል፣ አልደግመውም። እኛ ፊልም ሁሉ እያስቀረጽን እዚሁ አማራ ክልል ላይ 11 አይነት ምግብ እያዘጋጀን ነው። 11 ምግቡ እንዴት ይዘጋጃል? ምን ማድረግ አለበት? አንድ ሰው ዱቄቱን ምን ያክል ዱቄት ወስዶ በምን ያክል ዘይት በጥብጦት በምን ያክል ውሃ ደባልቆት ምን ማድረግ አለበት የሚባል ፊልም ተዘጋጅቷል። ፊልም ማሳያውንም ለወረዳዎች አስረክበናል። በተመቻቸው ጊዜ እንዲያሳዩ ለእናቶቻችን ለእህቶቻችን እንዲያሳዩና አመጋገብ ቤት ውስጥ አሁን ሾርባ አለ፣ ዳቦ አለ። በተለይ ይሄ ቢጫው ዳቦ ሲጋገር ኬክ ነው የሚመስለው። ይሄው እዚህ ጋር አይታችሁት ከሆነ ምን አላለበት? ይሄ ኬክ ነው የሚመስለው። ይሄ ኬክ ብዙ ብር አውጥተን የምንሸጠው ነው የሚመስለው፣ የምንገዛው ነው የሚመስለው። በዛ መልክ ነው ያለው። ከጤና ቢሮዎችም ከአመጋገብ ሰዎችም ጋር በተለይ መረጃን በመስጠት አኳያ አብረን እንሰራለን። አመሰግናለሁ። ስለዚህ እኔ አደራምላችሁ አንደኛ 545 መጠቀም በአንድ ድንጋይ ሁለት ወፍ ማለት ነው። ምርትም እናገኛለን፣ እዚያው እንዳለ የተመጣጠነ ምግብ እናገኛለን። እና አርሶ አደሩ ይሄን አውቆ ቅድም ያነሳችሁት የዘር ችግር አለ። እሱን ከግብርና ቢሮ ጋር በመነጋገር በተሻለ መጠን የሚገኝበት መንገድ እንፈልጋለን። ግን ከኛ ምን ይጠበቃል የሚለው ማሰብ አለባችሁ። ከተለያየ ከነዚህ ዝርያዎች የተለያየ ምግብ ተሰርቷል። በምግብ ባለሙያ ከናንተ ውስጥ የወጡ እህቶች አብሮ የሰሩትን ምግብ ከናንተ ውስጥ 5 ወንድ 5 ሴት ይነሳና ፈቃደኛ የሆነ ይቀምሳል። ከቀመሰ በኋላ ሐሳባቸውን ይሰጣሉ። ከነዛ ከ5 ውስጥ 2 ሴት 2 ወንዶች አጠር ያለ ስንት ምግብ እንደሚዘጋጅ ይጣፍጥ ይምረር እሱን ሐሳብ ይነግሩናል። ምክንያቱም ቅድም የተጠየቀውን ጥያቄ ይሄ ይመልሳል። እንጂ ምግቡ አሁን በጣም እንዲያው ያው ቅቤ ያለው ነው የሚመስል በጣም ጣፋጭ ነው። ተስማሚ ምግብ ነው እና የቀመስናቸው ሁሉ ሸጋ ናቸው። እና አሁን እንዴት ቀርቶብናል ስንል ነው የቆየን። እዚህ ያመጣል። ምግቡ ደግሞ ቀመሰታው አንዱ የቀመስኩት ነው። በጣም ጣፋጭ ነው። እንትኗንም ዝርያቷው ለምሳሌ አሁን እቺ 540 ማለት ይችላል 540 ነው። ስለዚህ በጣም አሁን ጣፋጭ ናት። ማርማር ነው የምትል ሸቷል። ግን ወደፊትም አግኝተናት እንድንጠቀምባት ነው የምፈልገው። በጣም ጣፋጭ ምግብ ናት።